የሚጎዳቸው አንዳች የለም ካል ምንድነው የምንፈራው? የሚጎዳን እኮ ምን ነገር የለም። አንዳች ኃይል የለም የሚጎዳ አንድም ኃይል የለም አንድም። እሺ እስቲ የተወሰኑ ክፍሎችን ወደ ማቴዎስ 8 ደግሞ እንሂድና የተወሰኑ ክፍሎችን እናንብብ። ምክንያቱም እነዚህ ነገሮች ሁሉ ከስልጣን ጋር የተገናኙ ስለሆኑ በደንብ እንዳተኩርበት ስለምፈልግ ከስልጣን ጋር የተገናኙ ስለሆኑ ምዕራፍ 8 ማቴዎስ ወንጌል ምዕራፍ 8 ከተራራ በወረደ ጊዜ ብዙ ሕዝብ ተከተለው። እነሆ ከቁጥር 1 ጀምሮ 8 ከቁጥር ከቁጥር 1 ጀምሮ በወረደ ጊዜ ከተራራ በወረደ ጊዜ ብዙ ሕዝብም ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስ እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስን ለማንም አታውራ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ሙሴ ያዘዘውን መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው። እሺ ይሄ ምን ማለት እንደሆነ ላስረዳችሁ በደንብ እንዲገባችሁ ስለምፈልግ ነው። በብሉይ ኪዳን በሙሴ ሕግ የተሰጠ አንድ ትእዛዝ አለ። እንደዚህ አሁን ይሄ ለምጻም የሚለው ወደ አማርኛ ሲመለስ ለምጽ ተብሎ ነው እንጂ ለምጽ አይደለም። በጣም ሰውነቱ የቆሳሰለ ሰው ነው። በጣም ከፍተኛ ቁስል ያለበት ሰውዬ ነው። ይህን ሰውዬ የነካ ሰው ምን እንደሚሆን ታውቃላችሁ? ከከተማ መውጣት አለበት። ይህን ሰውዬ የነካ ሰው ይህ ሰውዬ ራሱ ከተማ ሲገባ፣ ከተማ ውስጥ አይኖሩም እነዚህ ሰዎች። ከተማ የሚገቡት ምግብ ለመለመን ነው የሚገቡት። ወደ ከተማ ለምነው ምግባቸውን ከከተማ ውጭ ነው የሚሄዱት። እና ከተማ ሲገቡ ጮክ ብሎ መናገር አለባቸው። ለምጽ እያሉ መጮህ አለባቸው። ለምን? ሰው እንዲሸሽ። ይህንን ሳያደርጉ በሙሴ ሕግ ተጽፏል። ይህን ሳያደርጉ ዝም ብለው ሄደው ሰው ከነኩ በድንጋይ ተወግረው ይሞታሉ። ሕጉ ይሄን ያዘዘው። ስለዚህ ምን ያደርጋሉ? ለምጽ እያሉ መሄድ አለባቸው። ከዛ ኢየሱስ ጋር መጣና ተንበርክኮ፣ እንግዲህ ማንም ነክቶት አያውቅም። ይህን ሰው አይነካካም፣ ከሰው አይነካካም። ሕጉ አይፈቅድለትም ከሰው እንዲነካካ። እዚህ መጣና ጌታ ሆይ አለ፣ ብትወድስ ልታነጻኝ ልትፈቅድስ አይደል? ታነጻኝ ትወዳለህ ትችላለህ አይደል? እንደዛ አይደል? ትችላለህ፣ ታነጻኝ ትችላለህ አለው። ኢየሱስ እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ምኔ ነው? ከዛ እንደሱ ብሎ አልተወውም፣ ዳሰሰውና ይላል። እዚህ ለመጀመሪያ ጊዜ ሰው ዳሰሰው። አሁን ፈውስ ብቻ ሳይሆን ንክኪ ራሱ ኢሞሽናሊ ራሱ ሂል አድርጎታል ሰውየው። አካሉ ተነክቶ አያውቅም ሰውዬው። ማንም ሰው አይነካም። ከዛ እፈቅዳለሁ ፈቃዴ ነው አለና ዳሰሰውና ምን አደረገ? ነጻ። አንዳንድ ሰዎች አሉ እንደዚህ እያሉ የሚያስተምሩ ጌታ ፈቃድ ቢሆን፣ አሁን ጌታ ምን እንደሚጠቃላችሁ ፈቃዴ ነው ንጽ፣ ፈቃዴ ነው ተፈውሽ፣ ፈቃዴ ነው ተፈውስ እንደሚጠቃላችሁ። በቃ ይሄ ነው ወዳለው ፈቃዴ ነው ምን አድርግ ንጻ አለውና ምን አደረገው? ዳሰሰው። መጀመሪያ ጊዜ ተነካ፣ ዳሰሰው አካሉ በሙሉ። ከዛስ ምን አደረገ? እሱ ተፈወሰ። ከዛ ለሰው አትናገር፣ ሂድና ግን ለመንጻትህ ምልክት ይሆን ዘንድ መባህን አቅርብ፣ እሱ ምን ይሆንላቸዋል? ምስክር ይሆንላቸዋል። ምን እንዳደረገ? ለመፈወስ። ከዛ እንቀጥል እስቲ ቁጥር 5 ኢየሱስ ቅፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቷል አለው። ኢየሱስ ምን መጥቼ ፈውሰዋለሁ አለው። አያችሁ ደስ ሲል፣ እኔ መጥቼ ምን አደርጋለሁ? ፈውሰዋለሁ። ከዛ እንደዚህ አለ። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም፣ ነገር ግን ከዚህ ሆነ አንዲት ቃል ብቻ ተናገር። ስንት ቃል? አንዲት ቃል ብቻ ተናገር። መቼ? ከዚህ ሆነ። አሁን አገልጋይ ምን ያደርጋል? ይፈወሳል። እኔ ራሴ የምታዘዛቸው ምኖች አሉ? አለቆች፣ ለእኔም የሚታዘዙ የበታቾች አሉኝ። ከእነርሱ አንዱን ሂድ ስለው ይሄዳል፣ ሌላውን ና ስለው ይመጣል፣ አገልጋይንም ይህን አድርግ ስለው ይላል ያደርጋል።
ስለዚህ ስልጣን ማለት ይሄ ነው። ሂድ ስለው ምን ካረግ ከሄደ፣ ና ስለው ምን ካረግ ከመጣ። ስለዚህ ሁላችሁ ቁሙና የምትጠሉትን የማትፈልጉትን ነገር በህይወታችሁ እንዲወገድ የምትፈልጉት ሂድ። መንፈሳዊ ውጊያ ማለት ነው። ከዛ ደግሞ ወደ ህይወታችሁ እንዲመጣ የምትፈልጉትን ነገር ና ይኸው። ከዛ ኢየሱስ ምን ያደርጋል አለ። ኢየሱስም በመልሱ ተደንቆ፣ ኢየሱስ ራሱ የተደነቀበት መልስ ነው። በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው። ኢየሱስ ማስተማሪያ ያገኙ ደስ ሲል ይከተሉት ለነበሩት እንዲህ አላቸው፣ እውነት እላቸዋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም። ደቀ መዛሙርት እኮ አሉ አጠገቡ 12ቱ። እነሱ ጋር ራሱ እኮ እንደዚህ አለ። ምን ማለት ነው? ከእስራኤል ምን ማለት ነው? ከእስራኤል እንደዚህ አይነት አላገኘውም ማለት፣ እንደዚህ አይነት እምነት አላገኘውም ማለት ቀላል እኮ ነው። ቃሉ የመጣላቸው ለእስራኤላውያን ነበር። ህጉ የመጣላቸው አንብበው እነሱ ይሄንን ምኑን አላገኙ? ይሄን አይነት ሬቨሌሽን አላ ይሄን አይነት መገለጥ አላገኙ፣ አልገባቸውም፣ አልተረዱም። ይሄን አንብበው ተሰጥቷቸው። ይሄ ግን አሕዛብ፣ ይሄ ያልተሰጠው ሰው፣ ይሄን ቃል የማያውቀው ሰው ይመጣና እዘዝ አለ። ብታስ ከዛ ተመልከቱ፣ እላችኋለሁ ብዙዎች ከምስራቅ ከምዕራብ ይመጣሉ፣ በመንግስተ ሰማያት ማዕድ ዙሪያ ከአብርሃም ከይስሐቅና ከያዕቆብ ጋር ይቀመጣሉ። ስለኛ እኮ ነው የሚናገር፣ ስለኛ እኮ ነው የሚናገር። ይቀመጣሉ። መንግስተ ሰማይ ተዘጋጅቶላቸው የነበሩት ሁሉ ወደ ውጭ ወደ ጨለማ ይጣላሉ። በዚያም ለቅሶና ጥርስ ማፋጨት ይሆናል። ቁጥር 13 ኢየሱስም መቶ አለቃውን ሂድ እንደ እምነት ይሁንልህ አለው። አገልጋዩም በዚያች ቅስፈት ተፈወሰ። መቼ? ቃሉ በወጣበት። ሰውየው መቼ እንደሰማ ታውቃላችሁ? ሰውየው በኔክስት ዴይ ተጉዞ ሲደርስ እዛ ባሪያው እንደተፈወሰ ሰማ። መቼ ተፈወሰ ሲል ቃሉ በወጣበት ሰዓት። መቼ? የዛን ሰዓት ቃሉ በወጣበት ሰዓት። እሺ እንቀጥል እንዳለ ይሄ ምዕራፍ ከስልጣን ጋር የተገናኘ ስለሆነ ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳሰሳት፣ ትኩሳቱም ለቀቃት። ተነስታም ምን አደረገች? አገለገለች። ሌላ ክፍል ላይ ምን እንደሚታወቃላችሁ አይ ቲንክ ማርቆስ ላይ ይሆናል። ትኩሳቱን ገሰጸው፣ ከዛ ትኩሳቱን ለቀቃት። ትኩሳት ይገሰጻል ማለት ነው። ሲገሰጽ ደግሞ ምን ያደርጋል? ይሰማል ማለት ነው። ራስ ምታትም ይገሰጻል። ሲገሰጽ ምን ያደርጋል? ይሰማል። በሽታ ምን ያደርጋል? ይገሰጻል። ሲገሰጽ ምን ያደርጋል? ይሰማል። እሺ እንቀጥል ደግሞ። በዚያ ምሽት ቁጥር 16 በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አመጡ። እርሱም መናፍስትን በቃሉ አስወጣ። በምኑ አስወጣ? በቃሉ። ከዚህ በፊት ተናግሬያለሁ። ይሄ የኢየሱስ ደም ነው ምናምን እያለ ውሃ አይረጨም አጋንንት ላይ። የኢየሱስ ደም የፈሰሰው ለኃጢአት ስርየት ነው። አጋንንት የሚወጣው በኢየሱስ ስም ነው፣ በቃሉ ስልጣን የሚወጣው። ስለዚህ ውጣ ነው እንጂ ደም አፈሰ የኢየሱስ ደም ረጨው አይባልም። የኢየሱስ ደም የፈሰሰው ለኃጢአት ስርየት ነው፣ ለአጋንንት አይደለም። እችን ያዙ። እንደሱ አይደረግም። ኃጢአት ስርየት ነው ደሙ የፈሰሰው። ደም ሳይፈስ ስርየት የለምና፣ ስለዚህ በደሙ አማካኝነት ምን አገኘ? ይቅርታን አገኘ። ደሙ የፈሰሰው ለእኛ ነው፣ ለአጋንንት ነው። ስለዚህ ኢየሱስ ደም ነው ምናምን። ስለዚህ እሱ ሲጮህ ምናምን ተቃጠልኩ ምናምን ሲል ውሸታም ስለሆነ እኛ ምን ያደርገናል እያለን ምን እያደረገን ነው? ግን ከእውነቱ ምን እያደረገን ነው? እያንሸራተተን ነው ማለት። ስለዚህ እንዳትሸወዱ። በቃሉ በስሙ ስልጣን ምን አደረገ? አስወጣ። እንቀጥል እስቲ። በሽተኞችንም ሁሉ ፈወሰ። በዚያም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ። እሱ ደዌያችንን ተቀበለ፣ ህመማችንንም ምን አደረገ? ተሸከመ። እዚህ አያችሁ፣ በሽታን ደዌን ሁሉ የምናዝበት ስናዘም ሰምቶን የሚሄድበት ምክንያት ይሄ ቃል መፈጸም ስላለበት ነው። የቱ? እሱ ደዌያችንን ተሸከመ፣ ህመማችንንስ ተቀበለ። እንቀጥል። ኢየሱስ ብዙ ሰዎች በዙሪያ ተሰብስበው ባየ ጊዜ ወደ ባህሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተላለሁ አለ። እርሱም ቀበሮች ጉድጓድ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰለት። ደቀ መዝሙሩ የሆነ አንድ ሌላ ሰው ደግሞ ጌታዬ መጀመሪያ ሄጄ አባቴን እንድቀብር
ፍቀድልኝ አለው። ኢየሱስ ግን ሙታናቸውን ይቅበሩ፣ አንተ ተከተለኝ አለው። እሺ ቁጥር 23 ዋና ሀሳብ እዚህ ጋር ስላለ እንደዚህ ይላል። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለውት ገብተው ሄዱ። ድንገት ኃይለኛ ማዕበል በባህሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህ ጊዜ ግን ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ። አያችሁ፣ አሁን በዚህ ዘመን ጌታ ቢለን ይሄንን ነው የሚለን። ልጠፋ ነው ወየው ጠፋው ምናምን ብንል፣ አረ ጌታ እስከ መቼ ምናምን ብንል፣ ልጠፋ ነው እንትኑን ይዤ ነው ያለሁት፣ አረ መጨረሻዬ ነው በቃ ድረስልኝ ምናምን። ይሄ ነው በቃ ኢየሱስ ለምን ይህን ያህል ፈራችሁ አላቸው። ከዚያም ተነስቶ ነፋሱና ማዕበሉን ገሰጸ፣ ወዲያውም ጸጥታ ሰፈነ። ይሄ ማለት እናንተ እንድታደርጉ ምን ይጠበቅባችሁ ነበር እያለ ነው፣ ሌላ ነገር አይደለም። ሰዎቹ ንፋስና ባህር እንኳን የሚታዘዝለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። እሺ ኢየሱስ እንድንደነቅበት ነው ፍላጎቱ አይደለም። ባህሩን ተሻግሮ ጌርጌሶን ወደሚባል አንድ ሀገር እንደደረሰ አጋንንት ያደሩባቸው 2 ሰዎች ከሚኖሩበት የመቃብር ቦታ ውስጥ ተገናኙት። በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከእኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣን እያሉ ጮሁ። አጋንንቶቹ ናቸው፣ ሰዎቹ አይደሉም። ጊዜው ሳይደርስ ልታሰቃየን ያሉት አጋንንቶቹ ናቸው። እሺ ከነሱ እንግዲህ ኢየሱስ ጮሁ ብሏቸዋል፣ እነሱ ናቸው ጮሁት ወደዛ ሲገባ። ከዛስ ከእነሱ ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበረ። አጋንንቱም ኢየሱስን የምታስወጣን ከሆነ አሉት፣ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ወደ አሳማዎቹ እንኳን ውስጥ ለመግባት አቅም የላቸውም፣ ማድረግ አይችሉም። ማን መፍቀድ አለበት? ሰው መፍቀድ አለበት። ከዛስ ኢየሱስም ሂዱ አላቸው። አጋንንቱ ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አንደኛ ይኸውላችሁ በአይሁድ መካከል አሳማ ማርባት ራሱ ትክክል አይደለም በብሉይ ኪዳን። ለምን? አሳማ እንዳይበሉት ነው ይዟቸው፣ የረከሱ ናቸው ተብሎ ነው በትክክል በሕጉ የተሰጣቸው። ስለዚህ ሰብስቦ የሚያረባ ሰው እያሉ፣ ስለዚህ የረከሱ እንደሆነ ስለሚታወቅ አጋንንቶቹ ወዴት ገቡ? ወደዛ እንዲገቡ ፈቀደ። እሺ ከዛስ አሳማዎቹ ሁሉ ከነበሩበት አፋፍ እየተጣደፉ ባህር ውስጥ በመግባት ውሃ ውስጥ ሰጥመው ሞቱ። የአሳማዎቹ ጠባቂዎች ሸሽተው ወደ ከተማ በመሄድ የሆነውን ሁሉ በአጋንንት ተይዘው በነበሩት ሰዎች ላይ የተደረገውን ነገር አወሩ። እነሆ መላው የከተማ ነዋሪ ኢየሱስን ለመገናኘት ወጣ። ባዩትም ጊዜ ሀገራቸውን ለቆ እንዲሄድ ለመኑት። ግባ ነበር እኮ መባል የነበረበት። እነዛም 2 ሰዎች ተፈውሰው። እሺ እንቀጥል እስቲ ምዕራፍ 9። ከዚህ በኋላ ኢየሱስ ባህሩን በጀልባ ተሻግሮ ወደ ራሱ ከተማ መጣ። በዚያም ሰዎች አንድ ሽባ ሰው በቃሬዛ ተሸክመው ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አይዞህ አንተ ልጅ ኃጢአትህ ተሰረየልህ አለው። በዚህ ጊዜ የአይሁድ ሃይማኖት መምህራን ይህማ እግዚአብሔርን መሳደብ ነው በማለት በልባቸው አጉረመረሙ። ኢየሱስም ሐሳባቸውን ተረድቶ እንዲህ አለ፣ ክፉ ነገር በልባችሁ ለምን ታስባላችሁ? ለመሆኑ ኃጢአት ይቅር ተብሎልሃል ከማለት ተነስተህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአት የማስተሰረይ ስልጣን እንዳለው እንድታውቁ ነው ብሎ ሽባውን ተነሳ፣ ቃሬዛን ይዘህ ወደ ቤት ሂድ አለው። ሽባውም ተነስቶ ወደ ቤቱ ሄደ። ሕዝቡም ይህን ባዩ ጊዜ ተደነቁ፣ በፍርሃትም ተሞልተው እንደዚህ ያለ ስልጣን ለሰው የሰጠውን እግዚአብሔርን አመሰገኑ። እንዴት ያለው እንደዚህ ያለውን ስልጣን ለሰው የሰጠውን እግዚአብሔርን አመሰገኑ። እንዴት ያለውን ስልጣን? እንደዚህ ያለውን ስልጣን ለማን የሰጠው? ለሰው የሰጠውን እግዚአብሔር አመሰገኑ። ለሰው ምን ያለው የሰጠውን ማንን?
እግዚአብሔርን ምን አደረጉ? አመሰገኑ። ምን አይነት እንደዚህ ያለውን ስልጣን ለማን? ለእኔ የሰጠውን እግዚአብሔርን ምን አደርጋለሁ? አመሰግናለሁ። ይሄ ስልጣን ኢየሱስ ጋር ብቻ ቀረ? አልቀረም። በፍጹም አልቀረም። ለማን? ለእያንዳንዳችን ተሰጥቶ፣ ለእያንዳንዳችን። በጣም ደስ ይለኛል ይሄ ክፍል። እንደዚህ ያለውን ስልጣን ለሰው የሰጠውን እግዚአብሔር ምን አደረጉ? አመሰግኑ። ይኸውላችሁ በሙሉ ብታነቡ እነዚህን ክፍሎች በተለይ ደግሞ ማርቆስን ብታነቡ ማርቆስ እንዳለ የሚያሳየው ኢየሱስን ስልጣን እንዳለ ሚራክሎችን፣ ታምራቶችን ኢየሱስ ያደረጋቸውን ነገሮች በተደጋጋሚ በጣም በፍጥነት እየጻፈ የሚያሳየን ይሄንን ነው። እንግዲህ ልንገራችሁ አሁን ቴንኪው ምሕረት የበዛላት አሁን ይውላችሁ ሰይጣን ከሚገባው በላይ ሰይጣን ራሱ ከሚገባው በላይ ስሙን አስፋፍቷል። በጣም ተወርቷል። ሰይጣን በጣም አያስፈልገንም ስለሱ የሚያወራ። አሁን የሚያስፈልገን ስልጣን የሰጠንን እግዚአብሔርን ምን የሚያወራ ነው የሚያስፈልገን። ስለተሰጠን ስልጣን የሚያስተምረን ሰው ነው የሚያስፈልገን። ከዛ ያንን በዛ ስልጣን ወክ የሚያደርጉ ሰዎች፣ በዛ ስልጣን የሚኖሩትን ሰዎች ምን እያደረግን ነው? እያየን ነው። ምን የምናደርገው? ከነሱ እየተማርን እንደነሱ ምን እያደረግን ልክ ኢየሱስ እያደረገ እኔ ያደረጉትን ከኔም በላይ አይደል ያለው። እኔ ወደ አባቴ ስለምሄድ አለ ዮሐንስ ላይ ሲናገር፣ እኔ ወደ አባቴ ስለምሄድ አለ ጥቂት ጊዜ ነው ያለኝ፣ ብዙ ነገር ላደርግ አልችልም ማለት ነው። ስለዚህ አሁን እኔ የማደርገውን ታደርጋላችሁ፣ ከኔም በላይ ታደርጋላችሁ። ለምን? እናንተ ደግሞ ትቆያላችሁ እዚህ አለ። ስለዚህ እነሱ በጥላቸው ይፈውሱ ነበር። የልብሳቸው ጨርቅ ሲነካ ከልብስ ቆርጠው እየወሰዱ ይፈወሱ ነበር። በቃ ከእኔም በላይ ያለው ይሄንን ነው። ለምን? ጥቂት ጊዜ ነበረው እሱ የቆየው። 3 ዓመት ተኩል ነው ያገለገለው። 3 ዓመት ተኩል ያቺ ጥቂት ጊዜው ነበረች ለሱ። ስለዚህ ልንገራችሁ እንደዚህ ያለውን ስልጣን ለሰው የሰጠውን እግዚአብሔርን አመሰግኑ ማለት ለሰው የተሰጠ ስልጣን ነው ማለት ነው። ኢየሱስ ያደረገው በሙሉ ከፍቷችኋል አይደል? ሐሳቡ ኢየሱስ ያደረገው ነገር በሙሉ ለማን የተሰጠ ነው? ለሰው የተሰጠ ስልጣን። ለሰው የተሰጠ ስልጣን። ውጣ፣ ሂድ፣ ና፣ ግባ ምናምን በቃ ማዕበሉን ጸጥ በል፣ ዝም በል። ይሄ በሙሉ የተሰጠ ስልጣን። ከዛ ሽባውን ይዞ ሲመጡ እጁ ተጭኖ ተነስተህ ሂድ፣ አልጋን ተሸክመህ ሂድ። በቃ ይሄ ለሰው የተሰጠ ስልጣን ነው። ለሰው የተሰጠ ስልጣን። ይህንን ግን ሰው በትክክል ምን አደረገም? አልተረዳም። ቴንክ ዩ ብራዘር፣ ቴንክ ዩ ሶ ማች። ይህንን ግን ሰው አልተረዳም። ወይም ደግሞ ሰይጣን ይህንን ምን አድርጎብናል? ሰርቆናል፣ ወይም እችን ሸፍኑብናል፣ ትዊስት አድርጎናል። መስረቅ እንኳን ስልጣናችን እንኳን መስረቅ አይችልም፣ ግን እውቀቱን ምን አድርጎናል? ሸውዶናል። ውሸት ዲሲቭ ተደርገናል፣ ተታለናል። ስለዚህ ስልጣን ሳይሆን የተነገረን፣ ብዙ ጊዜ የተነገረን ስለማን ነው? ስለ ሰይጣን ስልጣን። በጣም የተሰበክ ነው በክርስቶስ ኢየሱስ ስላገኘ ነው ወደኛ ስለመጣው ስልጣን ሳይሆን በጣም የተሰበክ ነው ስለ ሰይጣን ስልጣን። በጣም ትልቅ ስህተት። በጣም እንድናተኩር የተደረግነው ሰይጣን ላይ ነው። በጣም እንድናተኩር የተደረገ ነገር ግን እውነቱን ስንነጋገር የእግዚአብሔር ቃል እንደሚያስተምረን እንደኛ እንደ አማኞች ስልጣን የተሰጠው ቴንኪዩ ሚናይ እንደ አማኞች እግዚአብሔር ፌቨር ያደረገው ሰው በዚህ ምድር ላይ የለም በቃ። ስለዚህ እኛ እሱ እየመጣ እረፍት እየነሳን እኛ ከዛ እንቅልፍ ነሳኝ ዛሬ አላስተኛለኝ ሌሊት እያልን እየተነሳን ምንደባደበው ሰይጣን የለም እባካችሁ የመታለል ነው። በረከቴን ያስክ፣ እንትኔን ያስክ፣ ደስታዬን ያስክ፣ እንትኖቼን ያስክ። ማን ሰጠው? ማን አቅርቦት? ወደዛ ማን ሰጠው? ማን አቅርቦት? በረከት በጻድቅ ራስ ላይ ነው ይላል። እኛ ጋር ነው እንጂ ሰይጣን ጋር እንዴት ሆነ ይገባ? የእንትናን እኮ ጸሎት የዳንኤልን ጸሎት አዘግይቶበታል። ልመጣ ነው ወደ ዳንኤል። ቴንክ ዩ መሲ። ወደ ዳንኤል ልመጣ። ዳንኤል አንደኛ በብሉይ ኪዳን ነው የነበረው፣ ሁለተኛ ገና የሰይጣን ስልጣን ኢየሱስ ክርስቶስ መጥቶ ስልጣኑን ኃይሉ ምን አላደረገም? አልገፈፈም። ሰይጣን ራሱ የዛን ጊዜ የምድር ገዢ ነበር። ስለዚህ ለማስገባት ይችል ነበር፣ መብት ነበረው፣ ስልጣን ነበረው የዛን ጊዜ። ኢየሱስ ግን ሲመጣ ስልጣኑ ምን አደረገው? ገፈፈው።
ገፈፈው። ምን አደረገው? ገፈፈው። ባዶ አስቀረው። ዜሮ ገባ ሰይጣን። ምንም የለውም አሁን። የዛን ጊዜ ይችል ነበር። ለዚህ ነው ስልጣን በሰማይና ምድር ተሰጠኝ። ከዛስ ምን አደረኩ? መልሼ ለእናንተ ምን አደረኳችሁ? ሰጠኋችሁ። ቴንኪ ኩኪሻይ። መልሼ ስልጣን ምን አደረኳችሁ? ሰጠኋችሁ። ስለዚህ ስልጣን ከኛ ተወስዶ ነበር። ስለዚህ ኢየሱስ መጣና ምን አደረገ? ያንን መለሰ። ከዛ ወደኛ ምን አደረገ? አስተላለፈ። አሁን እኛ ምን ላል እንትኔን ያስክ ልንገራችሁ። እኛ አሁን ከፈለግ የምናስገባው የምናስወጣ ሰይጣን አሁን ስልጣን ያለው ወደኛ ጋር ስለሆነ፣ ስለዚህ አሁን ፈጽሞ ልንገራችሁ። ይሄ እኮ መጽሐፍ ቅዱሳችን ውስጥ አለ። አሁን ያነበብኩት እኮ አለ፣ ግን አንሰበክም። ለምንድን ነው? የሆነች እንትን ዝግት ተደርጋለች፣ አትወራም አይደል? በቃ ሌላ ነገር ነው። ወይ እንትን ብዙ ጊዜ የምንሰበከው ወይ ኢሳያስ ነው፣ ወይ መዝሙረ ዳዊት ነው፣ ወይ ነገስት ነው ምናምን ነው። በቃ ብዙ ጊዜ የምንሰበከው ወደዚያ አያመጡንም። ወደዚህ እዛ ላይ ምን እንዳለ አላውቅም። ወደዛ ግን እንደው አሁን በጣም እንድናቅ የተፈለገው ዛሬ ይሄ ስለሆነ እዚህ ላይ ፎከስ እንድናደርግ እፈልጋለሁ። እዚህ ዳንኤል ላይ የተነገረው ነገር በሙሉ የፋርስ አለቃ ዘገየ፣ መግባት አልቻልኩም እንደዚህ የተባለበት ዋነኛ ምክንያት የዛን ጊዜ ህጋዊ ነበር። ቴንክ ዩ ሶ ማች ጋይስ፣ ቴንክ ዩ አመሰግናችኋለሁ። የዛን ጊዜ ምን ነበር? ህጋዊ ነበር። አያስገባም፣ ሰይጣን ካልፈቀደ አይገባም። ተዉትና እሱን ሙሴ ከመወለዱ በፊት ስንት ሰዎች ተገደሉ? ብዙ ወንዶች አሉ የተገደሉት፣ ይገደሉ ተብሎ በቃ ገደሉ። ሰይጣን ይላችሁ የሚያመጣው ኢንስፓይሬሽን ራሱ ወንዶች ልጆች እንዲገደሉ ነው። ለምን? ኢየሱስ አንደኛ ከሴቲቱ የሚወለደው ዘር ተብሎ ተነግሮታል፣ ግን የትኛው ልጅ እንደሆነ አያውቅም። ስለዚህ ምን መደረግ አለበት? ወንዶች መገደል አለባቸው። ስለዚህ የዛን ጊዜ እግዚአብሔር መጣና በቃ አለ፣ ትወጣላችሁ አለ። ለምን? ኔሽን ሊያልቅ ነው፣ መብዛት አይችሉም እስራኤላውያን ከዛ በኋላ። ስለዚህ ኢየሱስ የሚመጣበት ቤተሰብ ሊያርግ ነው፣ ሊቋረጥ ነው። ከዛ በኋላ ኢየሱስ ራሱ ተወለደ። ኢየሱስ ራሱ ሲወለድ ሄሮድስ ምን አደረገ? ይገደላሉ ህፃናቶች። በአንድ ቀን 200,000 ህፃናቶች ማለት ተገደሉ በመላው ግዛት 200,000 የሚጠጉ። ከነዛ ውስጥ እንግዲህ አንዱ ኢየሱስ ነው እኮ ብሎ ነው። ለምን? አንዴ በስጋ ከሞተ በኋላ ተመልሶ መምጣት አይችልም። እዚህ ግን እግዚአብሔር ምን አደረገ? በምድር ቢኖርም የዛን ጊዜ እግዚአብሔር ስልጣን ያለ ሰው ስለሌለ ማርያምና ዮሴፍን ተነስታችሁ ሽሹ አለ። ሩጡ ወደ ግብጽ። እግዚአብሔር እኮ ነው ሩጡ ሽሹ የሚለው። ለምን? ስልጣን ያለው ሰው የለም። ያንን ስልጣን ሊጠቀም የሚችል ሰው የለም በምድር ላይ። ያንን ስልጣን ሊጠቀም የሚችል ሰው ስለሌለ እግዚአብሔር ብቸኛ ያደረገው መንገድ ምንድነው? ሽሹ። እንግዲህ ኢየሱስን ይዘው ማርያምና ዮሴፍ ምን አደረጉ? ሸሹ። ቴንክ ዩ ጉጭ ሸሹ። በቃ ለምን? ምንም ሊያደርጉ ነው። ለምን? አሁን ሴጣን ስልጣን ስላለው በዛን ጊዜ። ልክ ከዛ በኋላስ ኢየሱስ ሲያድግስ፣ በእግዚአብሔርና በሰው ፊት ሲያድግስ፣ አይ የሚሸሹት አጋንንቶቹ ታጠፋን መጣ ጊዜ ሲያደርስ የእግዚአብሔር ልጆች እንዴት እንደመጡ ወዴት በየትኛው በኩል እንደመጣባቸው አያውቁም። ከየት የሆነ ጊዜ ግን ምን አደረገ? አንድ ጻድቅ ሰው የእግዚአብሔር ኃይል የእግዚአብሔር ስልጣን ያለበት በመንፈስ ቅዱስ የሚመራ በምድር ላይ ተገኘ። ስለዚህ አጋንንቶች ባዩት ቦታ ሁሉ ምን ያደርጉ ነበር? ይጮሁ ነበር። ሲያልፍ ቅድም እንዳየ ነው እነዛ ሁለት ሰዎች ምን አደረጉ? እሪ ያሉ አጋንንት ያለባቸው። ለምን? በቃ እሱ ከመጣ ምን ያደርጋሉ? ለምን? አንድ ጻድቅ ሰው በእግዚአብሔር መንፈስ የተሞላ ሰው ምን ተደርጓል? በምድር ተገኝቷል። ስለዚህ ሲሄድ ምን ያደርጋል? አጋንንቶች ምን ያደርጋል? ይጮሃሉ። የሚጮሁት እነሱ ናቸው እንጂ እሱ በዚህ በኩል እዚህ ሰፈር ከባድ የሆነ አጋንንት አሰራር አለ ምናምን አይልም ኢየሱስ። እነሱ ናቸው ራሳቸውን እየገለጡ ነው የሚያደርጉት የሚጮሁት። ግልጽ ነው የነገርኳችሁ ነገር ገብቷችኋል? እዚህ መጽሐፍ ቅዱስ ውስጥ ጥቅሶች ሲጠቀሱ ወይ አንዳንድ ነገሮች እንደዚህ ከሰይጣን ጋር የተገናኙ ሀሳቦች ሲወጡ ምንም የሰይጣንን ኃይል ምንም ስልጣን ምናምን የሚያሳዩ አይደሉም። በፍጹም አይደሉም። የሰይጣን ስልጣን ተገፏል። ኢየሱስ ገፎታል።
እስቲ ተገፏል ብላችሁ ጻፉት። ደስ ይለኛል። አሁን ደስ ይላል። ችግር የለም አይዟችሁ። የበቀል መንፈስ ያለው እኛ ጋር ነው። በቀል መንፈስ የሚባል የለም ከኛ ውጭ። እኛ የምንበቀለው ስልጣኑን ሁሉ ምን ተደርጓል? ተገፏል። ምንም ፖዚሽን አሁን በእኛ ላይ በቃ ምንም ነገር የለውም። አንዳች ነገር የለውም በእኛ ላይ አንዳች የለውም። ኢየሱስ እንደተናገረው የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ ግን አንዳች የለውም። አንዳች የለውም በእኛ ላይ አንዳች የለውም። ለምን? ስልጣን ሁሉ ተገፎ ተወስዶ ስልጣን ሁሉ ለእኛ ተሰጥቶን የሚጎዳችሁ አንዳች የለም ተብሎ ምን ተነግረናል። ስለዚህ የሚጎዳን አንዳች የለም። አንዳች የሚጎዳን ነገር የለም። ኢየሱስ ነው ያለው። በቃ ይሄንን አይኔን ጨፍኜ ነው ማለት አይኔን ጨፍኜ ስል ምንም ማረጋገጫ ኤቪደንስ አልሰበስብም ማለት ነው። ኤቪደንስ መሰብሰብ አልፈልግም። ለምን? ኢየሱስ ካለ አለ በቃ ብሏል። አንዳች የሚጎዳችሁ ነገር የለም ካለ የሚጎዳኝ አንዳች የለም። ሰይጣንን ፈርቼ የምጸልየው ጸሎት የለኝም። የምቀይረው መዝሙር የለኝም። የማጥፈው ቃል የለኝም። እንትን ተመልሼ የሚሄደው መንገድ የለኝም። ሰይጣንን ፈርቼ ለምን? በእኔ ያለው ነው በዓለም እሱ መንገድ ይቀይር እንጂ ለምን መንገድ ቀይር? ለምን መንገድ ቀይራለሁ? አሁን ከተሰጠኝ ስልጣን የተነሳ የኔ ስልጣን ነው እየገፋ የሚኖረው እንጂ የኔ ስልጣን ነው እያሸነፈ የሚኖረው እንጂ። ለዚህ ነው ይኸውላችሁ ቤተክርስቲያን ራሱ የምትታወቅበት በምን ነው ታውቃላችሁ? ቤተክርስቲያን ራሱ የምትታወቀው እየገፋች እንደምትኖር እያሸነፈች እንደምትኖር እሱን መጽሐፍ ቅዱስ እንደሚያስተምር ታምናላችሁ? ቤተክርስቲያን እየገፋች እያሸነፈች እንደምትኖር ያ ማለት እኮ እኛ እየገፋን እያሸነፍን እንደምንኖር ታምናላችሁ? እኛ ሁላችን እየገፋን እያሸነፍን እንደምንኖር እኛ እየገፋን እያሸነፍን። ስለዚህ እየሸሸ የሚሄደው ማን? ራሱ ነው። እኛ የትም አንሄድም። ልንገራችሁ፣ አንዳንድ ሰዎች ተማራችሁ እንደ ጌታ በመጣ ያላችሁ ሰዎች እንዳትሄዱ። ጌታም በዚህ ብሎ እንዳይመጣ የኔ ፓስተር ብዙ ጊዜ ይናገራል። እንደሚል ታውቃላችሁ? ድል ለነሳው ነው እንጂ ሽልማት ያለው ፈርቶ ለመጣው አይልም፣ ሸሽቶ ለመጣው አይልም። ስለዚህ ጌታ ይወሰደኝ እንዳትሉ በፍጹም። ሸሽቶ ለመጣ ምንም የለም። ሸሽቶ ለመጣ ምንም የለም። ድል ለነሳው ሰው ስለሆነ ድል ነስተን ነው የምንሄደው። ድል ነስተን አሸንፈን ነው የምንሄደው። አንዳች ነገር ፈርተን ተጨንቀን አዝነን በላያችን ላይ የሆነ ነገር እንደመጣብን አስበን በፍጹም እንደዚህ የምንኖርበት ጊዜ በፍጹም አይደለም። አሁን እሺ አይ ቲንክ እነዚህን ጥቅሶች ከቨር አድርጌያለሁ። ምናልባት የቀረኝ ጥቅስ ካለ ባለፈው ሳምንት አብራራለሁ ብዬ የተናገርኳቸው የቀሩኝ ጥቅሶች ካሉ ብጽፉልኝ ደስ ይለኛል። የቀረኝ ጥቅስ ያለ አይመስለኝም። ካለ ግን ባለፈው ሳምንት ዛሬ መልሳለሁ ብዬ የተናገርኩት ጥቅስ ካለ ጽዮን መንግስት ውስጥ ካስታወሰች እሷ ዋና ብቻ ትረሳ። እስቲ የሚያስታውሰኝ ካለ እሺ። ስለዚህ የለንም ማለት ነው። የረሳሁት ጥቅስ ያልመለስኩት ያላብራራሁት ጥቅስ የለኝም ማለት ነው። ሁሉንም መልሰናል ማለት ነው። እሺ ስለዚህ የዳንኤልን አሁን እኮ ስናገር ነበር። የዳንኤል ኦልሬዲ ዳንኤል ነበረ መለስኩት። እዚህ መልሼዋለሁ። እስቲ ሉቃስ 10 ላይ እንሂድ። ሁላችንም ሉቃስ 10 ላይ እንሂድና የተወሰኑ ሀሳቦች ከሉቃስ 10 እናብራና
እሺ 10:1 ሉቃስ 10:1 እንደዚህ ነው። ከዚህ በኋላ ጌታ ሌሎች 72 ሰዎችን መርጦ ሸመ። እነዚህ 12 ናቸው። እነዚህ ደግሞ ስንት ናቸው? 72 ሰዎችን መርጦ ሸመ። ወደሚሄድበትም ከተማና ቦታ ሁሉ እንዲቀድሙት ሁለት ሁለት አድርጎ ላካቸው። አንድ ጓደኛዬ ሲናገር እንደዚህ አለ። ኢየሱስ አለ ሁለት ሁለት አድርጎ የላካቸው አውቆ ነው አለ። 3 ከሆኑ ወሬ ይበዛል፣ ወሬ ይጀምራሉ፣ ስራ አይሰሩም አለ። 2 ግን ከሆኑ ቆንጆ ነው። ለምን ፎከስ ያደርጋሉ። እና እኛ ተሰብስበን አንድ ላይ ስንሄድ ነው ይሄም ያለንና ከዛ ወዲህ ሁለት ነን ፊትና ኋላ ምንሄድ ነበር። ከበዛ ወሬ የሚቀላቅል ሰው ይመጣል ከሌላ። ስለዚህ ከእግዚአብሔር ሐሳብ ምን ያደርጋል? ያወጣናል። እሺ ሁለት አድርጎ ላካቸው፣ እንዲህም አላቸው፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞችን ወደ መከሩ ቦታ እንዲልክ ለምኑት። እንግዲህ ሂዱ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮረጆ ወይም ከረጢት ወይም ጫማ አትያዙ። በመንገድ ላይ ለማንም ሰላምታ አትስጡ። ወደ ማንኛውም ቤት ስትገቡ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። የሰላም ሰው በዛ ካለ ሰላማችሁ ያርፍበታል፣ አለዚያ ሰላማችሁ ለእናንተው ይመለሳል። ስለዚህ ሰላሜን ወሰደው አትበሉ። ሰላማችሁ ይወሰዳል። እናንተን ሰላም ማንም ይወስድ። ያቀረበላችሁን ሁሉ እየበላችሁና እየጠጣችሁ በዛ ቤት ተቀመጡ። የሚሰራ ደመወዝ ማግኘት ይገባዋልና ከአንዱ ቤት ወደ ሌላው ቤት አትዘዋወሩ። ወደ ማንኛውም ከተማ ስትገቡ ሰዎች ከተቀበሏችሁ ያቀረበላችሁን ብሉ። በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግስት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲበሉ በእግራችን ላይ ያለው የከተማችን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግስት እንደቀረበች ይህንን እወቁ እላችኋለሁ። በዚያን ዕለት ከዛች ከተማ ይልቅ ለሰዶም ቀላል ይሆንላታል። ወዮሎሽ ኮራዚን፣ ወዮሎሽ ቤተሳዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ገና ድሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ነገር ግን በፍርድ ጊዜ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺ ቅፍርናሆም ወደ ሰማይ ከፍ ከፍ አልሽን? ወደ ሲኦል ትወርጃለሽ። እናንተን የሚሰማ እኔን ይሰማል። እናንተን የማይቀበል እኔን አይቀበልም። እኔንም የማይቀበል የላከኝን አይቀበልም። 72ቱም ደስ እያላቸው ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዙልን አሉት። ምን እያላቸው? ደስ እያላቸው ምን አድርገው? ተመልሰው። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እንደምን? እንደ መብረቅ በፍጥነት ነው የተጣለው። እንደ መብረቅ ሲወድቅ አየሁ። እንግዲህ እባብና ጊንጡን እንድትረግጡ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። በስንቱ ላይ? በሁሉ ላይ ስልጣን ምን አድርጌያችኋለሁ? ለማን ነው? ለሁላችን። እሺ ከዛስ? የሚጎዳችሁም አንዳች ነገር አይኖርም። የሚጎዳኝ አንዳች ነገር አይኖርም። ቁጥር 20 ይሁን እንጂ መናፍስት ስለተገዙላችሁ በዚያ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ጊዜ ኢየሱስ በመንፈስ ቅዱስ ሐሴት አድርጎ እንዲህ አለ፣ የሰማይና ምድር ጌታ አባት ሆይ ይህን ሁሉ ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን አባቱ ይህ ያንተ በጎ ፈቃድ ሆኗልና ሁሉ ከአባቴ ዘንድ ሰጥቶኛል። ደግሞም ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብ ማን እንደሆነም ከወልድ በቀር ወልድም ሊገለጥለት ከሚፈቅደው በቀር ማንም የሚያውቅ የለም። ወደ ደቀ መዛሙርቱም ዞር ብሎ ለብቻቸው እንዲህ አላቸው፣ እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁ። እና ብዙ ነቢያት፣ ነገስታት እናንተ የምታዩትን ለማየት ፈልገው አላዩም፣ የምትሰሙትን ለመስማት ፈልገው አልሰሙም። ስልጣን ተሰጠ የሚል አልሰሙም። እነ ዳዊት እነ አብርሃም አልሰሙም። እነ ሙሴ አልሰሙም። ይሄን ሁሉ አልሰሙም። እነሱ ይሄንን ምን ላደርጉ ነበር? ሊሰሙ ይፈልጉ ነበር፣ ይወዱ ነበር። እናንተ ግን ምን አደረጋችሁ? ሰማችሁ። እሺ እስቲ
አንድ ጥያቄ ሲጻፍ አይቻለሁ። ማርቆስ 9 ላይ እንሂድ። ማርቆስ 9 ላይ እንሂድ። ይህን ጥቅስ ከቅድም ጀምሮ ስጠቅሰው ስለነበር እንድናነበው ፈልጌ ነው። የሉቃስ 10 እስቲ ማርቆስ 9 ከቁጥር 14 ጀምሮ እናንብበው። ወደ ቀሩት ደቀ መዛሙርት ተመልሰው ሲመጡ ብዙ ሕዝብ ከበዋቸው ጸሐፍት ከእነርሱ ጋር ሲከራከሩ አየ። ሕዝብ ሁሉ ሲያዩት ወዲያው ተደንቀው እጅ ሊነሱት ወደ እርሱ ሮጡ። እርሱም ከእነርሱ ጋር የምትከራከሩት ስለምን ጉዳይ ነበር ሲል ጠየቃቸው። ከሕዝቡ መካከል አንድ ሰው እንዲህ አለው፣ መምህር ሆይ ርኩስ መንፈስ አድሮበት ድዳ የሆነው ልጄን ወደ አንተ አምጥቼዋለሁ። በተነሳበት ጊዜ ሁሉ ይጥለዋል፣ አረፋ ይደፍቃል፣ ጥርሱንም ያፋጫል፣ ሰውነቱም ይደርቃል። እርኩስ መንፈሱን እንዲያስወጡት ደቀ መዛሙርትህን ጠየቅኳቸው፣ እነርሱ ግን ምን አላረጉም? አልቻሉም። እሺ ኢየሱስም መልሶ የማታምን ትውልድ ሆይ ምንም አታረግ። ችግሩ ምንድነው ማለት ነው? አለማመን። የምን የገሰጸው ምናቸው ነው? በጾም ጸሎት ቢሆን ኖሮ የሚወጣው የማትጾም ትውልድ ሆይ ይል ነበር። በጾም ጸሎት አይደለም የሚወጣው። የማታምን ትውልድ ሆይ። ስለዚህ አለማመን ነው። ከዛስ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጁን ወደ እኔ አምጡት አላቸው። ሰዎችም ወደ እርሱ አመጡት። ርኩስ መንፈሱም ኢየሱስን ባየው ጊዜ ልጁን ወዲያውኑ አንዘፈዘፈው። እርሱም መሬት ላይ ወድቆ በመንፈራገጥ አረፋ ይደፍቅ ጀመር። ኢየሱስ የልጁን አባት ከያዘው ስንት ጊዜው ነው ብሎ ጠየቀው። ማንን የጠየቀው? የልጁን አባት። አጋንንቱን አይደለም የጠየቀው። እሺ የልጁን አባት ጠየቀው። እንቀጥል። እርሱም እንዲህ አለው፣ ከሕፃንነቱ ጀምሮ ነው። ሊገድለው ፈልጎ ብዙ ጊዜ እሳትም ውስጥ ውሃውም ውስጥ ይጥለዋል። የሚቻል ከሆነ ራራልን እርዳንም። ኢየሱስም የሚቻል ከሆነ አልክ አለ። ምን የሚል የሚቻል ከሆነ? ስለዚህ መቻል አይደለም እያለ ነው። ለሚያምን ኢየሱስም የሚቻል ከሆነ አልክ፣ ለሚያምን ሰው ሁሉም ነገር ይቻላል አለው። ለማን ሰው? እስቲ ጻፉ። ለማምን ለእኔ ሁሉ ይቻላል። ለሚያምን ሰው ነው ያለው። እግዚአብሔር ይመስገን። ለሚያምን ጴንጤ አላለም። ለሚያምን ኢትዮጵያ አላለም። ለሚያምን ብቻ ተውት። ብቻ ምንም ክፍልፍል የለው። ለሚያምን ሰው ካለ ሰው ነው። ሰው ከሆነ ሰው ነው። ለሚያምን ሰው ሁሉ ምን ያደርጋል? ይቻላል አለው። ስንቱ? ስለዚህ ከእምነት በላይ የሆነ ነገር የለም። ሁሉ ነገር ከእምነት በታች ነው። ሁሉ ነገር ከእምነት በታች ነው። ለማምን ለእኔ ሁሉ ነገር ይቻላል። እሺ ከዛስ? ወዲያውኑም የልጁ አባት አምናለው፣ አለማመኔን ደግሞ እርዳ አለው በማለት ጮኸ። ኢየሱስም ሕዝቡ ወደዚያ እየተንጋጋ በሩጫ መምጣቱን ባየ ጊዜ አንተ ደንቆሮና ዲዳ መንፈስ ከእርሱ ውጣ፣ ከእንግዲህም ተመልሰ እንዳትገባበት አዝሃለሁ ብሎ እርኩሱን መንፈስ ምን አደረገው? ገሰጸው። መንፈስ መገሰጽ ማለት እንደዚህ ነው። አያችሁ፣ ይወጋ ማለት ሳይሆን ከዚህ በኋላ በፍጹም ተመልሰ እንዳትመጣ ብሎ ምን አደረገው? ገሰጸው። እርኩሱን መንፈስ እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ። ብዙዎቹ ሞቷል እስኪሉ ድረስ ልጁ እንደ በድን ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ልጁም ተነስቶ ቆመ። እንግዲህ አሁን ተከተሉ። ኢየሱስም ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው ሲያሰላስሏት ነበር ማለት ነው። በቤት እስኪገባ ጠብቀው፣ ሰው ፊት ሳይሆን በቤት እስኪገባ ጠብቀው፣ ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት። እርሱም የዚህ አይነቱ ሊወጣ የሚችለው በጸሎትና በጾም ብቻ ነው አላቸው። ይኸውላችሁ ጾም የምትለዋ ላይ ፊደል አለች። አዲሱ ትርጉም የምታነቡ ከሆነ ጾም የምትለው ላይ ፊደል አለች። ምን ይላለች? ምን ትላለች ፊደሏ? ንገሩኝ አንድ ሰው። ደ የሚል ፊደል አለ አይደል? ደ ጎሽ ያምሩት። ከታች ምን ይላል? ደ ታች መጨረሻ ላይ ወርዳችሁ ስታነቡት
አንዳንድ ቅጂዎች ጾም የሚል የላቸውም ይላል። ጾም የሚል የላቸው በጾም ነው የሚለው በጾምና በጸሎት የሚል በጸሎት ነው የሚለው። ስለዚህ ጾም የሚል የላቸውም አንዳንድ ቅጂዎች። እሺ እንደው ጾም የሚል ይኖራቸው ጾምና ጸሎት አለ። ጾምና ጸሎት የሚያስፈልገው ለአጋንንት ነው ወይ? አይደለም። አጋንንት በጾምና በጸሎት ስንሆን ይሰማናል? አይሰማም። ከመጀመሪያ እነዚህ ሰዎች ያጡት ምንድን ነው? እምነት። ስለዚህ እምነታቸውን ቢውልድ እንዲያደርጉ ነው እንጂ ጾምና ጸሎት የሚያስፈልጋቸው አጋንንት እንዲወጣ እምነታቸውን ምን እንዲያደርጉ እንዲገነቡ፣ እምነታቸው ጠንካራ እንዲሆን ነው እንጂ ጾምና ጸሎት ያስፈልገው ወይም ጸሎት ያስፈልገው። ጾም የለውም አንዳንድ ትርጉም ጾም አይልም። ስለዚህ ያስፈልገው በእምነት የጠነከሩ ሰዎች እንዲሆኑ ነው እንጂ ጾምና ጸሎት ከርመን ስንወጣ አጋንንት ይወጣልናል ማለት አይደለም። ያልጾመውን ሰው ደግሞ አይሰማውም ማለት አይደለም። መጽሐፍ ቅዱስ እንደዚህ አይነት ሐሳብ የለውም። በመሰረቱ ጾምና ጸሎት ይሄንን ጾምና ጸሎትን ኮኪ ጋር እንትን ሳስተምር ነው የምንማረው። ጸሎትን ሳስተምር ኮኪ ጋር ጾምና ጸሎትን በደንብ አስተምራለሁ። ማክሰኞ ጸሎት ትምህርት ስለምንጀምር ኮኪ ጋር ጾምና ጸሎትን አንድ ላይ አስተምራለሁ። ስለዚህ ጾምና ጸሎትን እዚህ አልናገር ኮኪ ጋር እንድትመጡ ማክሰኞ። ስለዚህ ይሄ ክፍል የሚናገረው በጾምና በጸሎት አጋንንት ይወጣል እያለ አይደለም። ያለ ጾምና ጸሎት አይወጣም ማለት ቢውልድ እምነታቸው ካልተገነባ በእንደዚህ አይነት መንገድ በጾምና በጸሎት ከእግዚአብሔር ጋር የጠበቀ ህብረት በማድረግ እምነታቸው ስትሮንግ ካልሆነ ሊያዙት ወይም ደግሞ ሲፈራገጥ እንደዛ ኃይል ሲያስቸግር ምናምን ሲያዩ ፈሩ። እነሱ ራሳቸው የሚያደርገው ነገር ፍርሃት አገባባቸው። ለዚህ ነው መጥቶ የማታምን ትውልድ ያለው። ኢየሱስ የጀመረው ከራሱ ከእምነት ነው። እምነት ካለ በመሰረቱ ስለ ፍርሃት አይወራም። ፍርሃትም ካለ ስለ እምነት አይወራም። እዚህ ችግሩ አለማመን ነበር። የአለማመን ደግሞ የሚለወጠው በእምነት በጾምና በጸሎት በሚደረግ ህብረት ብቻ ይሄ ክፍል የሚናገረው። ስለዚህ ከዚያም ተነስተው በገሊላ በኩል አለፈው። ኢየሱስም ያሉበትን ስፍራ ማንም እንዲያውቅ አልፈለገም። ደቀ መዛሙርቱም የሰው ልጅ በሰዎች አልፎ ይሰጣል እያለ ይቀጥላል ማለት ነው። ሌላ ትምህርት ጀመረ ኢየሱስ። ስለዚህ ዛሬ እዚህ ጋር ላብቃ። አይ ቲንክ ግልጽ ሆነ ይመስለኛል። ሌላ ጥቅስ የቀረ ጥቅስ ካለው ወይም መመለስ የሚገባኝ ጥያቄዎች ካሉ እድል ለእናንተ እሰጣለሁ። ወዳችኋለሁ ሁላችሁ። ቴንክ ዩ ሶ ማች ጋይስ። እሺ ነዋይ እግዚአብሔር አምላክ ይባርክ። ኤልሮይ ዝግጁ ናት። ልትወጣ እኮ ነው በመስኮቱ። በይ ቀጥይ፣ ቅደሚ። ሰላም ለእናንተ ይሁን። ነዋዬ እህቶች ወንድሞች እንዴት ናቸው? ትንሽ ጠፍቻለሁ። ሁሉ ሰላም ነው ወይ? እኔ አዲስ ኪዳን ላይ የሚያስተምሩን አስተማሪዎች በጣም ብዙ አጋንንት እንዳለ ነው የተነገረ። እኔ በጣም ነው የሚገርመኝና 3 ጥያቄ አለኝ ዛሬ ከተማርነው ትምህርት ማለት ነው። ትዕቢተኞችን ይቃወማል ለትሑታን ጸጋ ይሰጣል የሚል ትዕቢተኞችን ይቃወማል ብሎ ሲል ምናልባት ከዛ ውስጥ እኔ ካለው ብዬ ለማወቅ ፈልጌ ነው። ሌላ ላይ ማንሳት አልፈልግም። መጀመሪያ ራሴን ማየት ስለምፈልግና ትዕቢተኞች ምልክታቸው ምንድን ነው? ትሑታን ደግሞ ለትሑታን ደግሞ ጸጋ ይሰጣል የሚል አስተምረህናል። ከዛ ሶስተኛውን አንድ ጠቅልል እንድትመልስ እንዳይጠፋብኝ ይሄን ልመልስ እንዳይጠፋብኝ። እሺ ትዕቢተኛ ማለት እግዚአብሔር ቃል ከሚናገረው በላይም በታችም የሚያስብ ሰው ማለት ነው። እግዚአብሔር ቃል እንዲህ ነህ ከሚለኝ በላይ ብዙ ጊዜ የሚታሰበው በጣም ብዙ ጊዜ የሚታሰበው ራስን ከፍ ከፍ ማድረግ ነው። ትዕቢት የሚመስል አይደለም። እሱ ብቻ አይደለም ግን ትዕቢት ራስንም ዝቅ ዝቅ ማድረግ ነው።
ከምንድን ነው ዝቅ የምናደርገው? እግዚአብሔር ናችሁ ካለ ለምሳሌ እግዚአብሔር እንደዚህ አለ በኢሳይያስ ላይ መንፈሱ ወደ ተሰበረ በቃሌ ምንም ነገር ወደሚንቀጠቀጥ ማለት ለቃሉ የሚታዘዝ ወደዚህ ትሁት ሰው ምን አደርጋለሁ? እመለከታለሁ። እዚህ ትሁት የሚባለው ሰው እንደ እግዚአብሔር ቃል የሚኖር ሰው ነው። እግዚአብሔርን ቃል የሚታዘዝ ሰው። ለምሳሌ እግዚአብሔር ቃል ጸድቀሃል ሲለኝ እኔ ጻድቅ ነኝ ካልኩ እግዚአብሔር እዩት ይህን ትሁት ሰው ይላል። ከዛ እግዚአብሔር ጻድቅ ነህ እያለኝ እኔ ኃጢአተኛው ማረባው ብል ትዕቢተኛ ሰው ይለኛል። እችነች መልሶ የእግዚአብሔር ቃል ከሚለኝ በታች ራሴን ከጠራው ትዕቢተኛ ነኝ። የእግዚአብሔር ቃል ከሚለኝ በላይ ራሴን ካሰብኩም ካልኩም ትዕቢተኛ ነኝ። ትሁት ማለት ራሱ እንደ እግዚአብሔር ቃል የሚያይ ሰው ማለት ነው። እንደ እግዚአብሔር ቃል ራሱን የሚያይ ሰው ትሁት ሰው ነው። የእግዚአብሔር ቃል የሚጠራሽ አንቺ ደስተኛ፣ ቸር፣ ታጋሽ ከሆንሽ እኔ እኮ ታጋሽ ነኝ እኮ ቸር ነኝ ስትይ እንዳንቺ ትሁት ሰው የለም። ለምን? ለእግዚአብሔር ቃል ምን እያደረግሽ ነው? የተንቀጠቀጥሽ ነው። ቴንክ ዩ ሶ ማች ጋይስ። ግልጽ ነው። ሌላኛው ጥያቄ ኦኬ። አዎ ማነው ለትሑታን ጸጋን ይሰጣል የሚለው እኛ ቤተሰብ ድሮ ሲያሳድገን መጀመሪያ ጉልበት ስመን ጎንበስ ብለን ካልተቀበልን እንገረፋለን እና ትሑታን እንደነሱ አይነት ይመስለኝ ነበር እና ተባረክ ነዋዬ። ስለ አጋንንት ደግሞ ታስተምር ዙሪያችሁን እንደሚዞር አንበሳ ብለሃልክና አያገኘንም፣ ግን ቀዳዳ ከተከፈተለት ይገባል። ቀዳዳ ነው የሚፈልገው። ያ ቀዳዳ ምን አይነት ቀዳዳ ነው? ለምሳሌ በእግዚአብሔር ላይ ማመፅ ነው? እንዴት ነው? ከእግዚአብሔር ሀሳብ ፍቃድ መውጣት ነው? እስቲ እንደችን። እሺ፣ ቀዳዳ ማለት የትኛውንም አይነት ውሸት አምነን ለሰይጣን በር ከከፈትን which is ለምሳሌ ያ ሰውዬ እንደሚናገረው ቅድም እንደሰጠዋችሁ ሌሊት ይመጣብኛል ካለ ቀዳዳ በር እየከፈተለት ነው ለሰይጣን እንዲገባ። ስወጣ የበቀል መንፈስ ይጠብቀኛል ይላል አንዳንድ አገልጋይ፣ እንደዚህ ያደርገኛል። አንዳንድ ደግሞ በጸሎት ደግሞ መልክ በልጆቼ ላይ የመጣ በትዳሪ ላይ የመጣ ምናምን እያለ ይገስጻል አንዳንድ ሰው። ይህ ማለት በር መክፈት ማለት ነው፣ ቀዳዳ መስጠት ነው። ከመሬት ተነስተን በትዳሪ ላይ በልጆች ላይ የመጣ ምን አመጣው? ኬት ሰምተን ነው እነሱ እንደተጋለጡ ለሰይጣን ተላልፈው እንደተሰጡ በምን አውቀን ነው? በሱ ቁጥጥር ወይም እሱ እነሱን አታክ ሊያደርግ እንደወጣ ፍርሃታችን ነው እንጂ እንደዛ ብለን የምንጸልየው በልጆች ላይ በትዳሪ ላይ ምናምን እያለን ፍርሃታችንን ነው እኮ የምናወጣው። ይሄ ፍርሃታችን ደግሞ ፍርሃት ልንገራችሁ፣ ፍርሃት በክፉ ነገር ላይ እምነት አለን ማለት ነው። ልክ ሰው በእግዚአብሔር ቃል ላይ እምነት ሲኖረው ያን ያመነውን ነገር ጠይቆ ይቀበል የለ። ስለዚህ በክፉ ነገር ላይም ሰው ፍርሃት ካለው ያንን ነገር ሲጸልይ ወይም ሲናገር በጸሎት መልክ ነው ፍርሃቱን የሚናገረው። ግን እምነቱ ስለሆነ ምን ያደርገዋል? ያገኘዋል፣ ይቀበሏል። ስለዚህ በር መክፈት ማለት ይሄ ነው። ያቺ ቃል ካፋችን ወጣች ማለት አለ ማለት ነው፣ አክሰስ ያገኛል። ስለዚህ ምን አድርገንለታል? ከፍተንለታል። ይመጣል፣ ያንኳኳ። ትጸልይ ነበር እኮ ይላሉ ሰዎች። ታውቆኝ ነበር ይላሉ። አይ ታውቆን ሳይሆን ፈርተን ነው የጸለይ ነው። ወጂ ሰይጣንን አምነናል እንደዛ ላይ ያደርገን እንደሚችል እሱ ነው። ግልጽ ነው ጥሩዬ? ኦኬ። እነባዬ እንደው እቺ ነገር በደንብ አድርገህ ብታብራራለን። እኔ አንድ ቀን ለሰይጣን አንደበቴን ከፍቼ እድል ሰጥቼው አላውቅም። እንደው ቢብስብኝ እንኳን በልቤ ነው እንትን የምለው የልቤን ሀሳብ ስለማያውቅ። እኔ ግን አሁን ከዛሬ ካስተማርኩ ትምህርት የእኔ ጠላት ህሊናዬ ነው ያልኩት። እኔ ነኝ ያልኩት። ለምንድን ነው መሰለህ እንደዛ ያልኩት? ሰሞኑን በጣም በከፍተኛ ቻሌንጅ ውስጥ ነበርኩኝና
ይሄ ሰው ዲፕሬሽን ገባው ብሎ ሲያወራ ሰማለሁ። እኔ ዲፕሬሽን ምን እንደሆነ አላውቅምና ሳላውቅ መስመር እየሳትኩ ነው፣ ወደዛ እየገባው ነው። በአይምሮዬ ነው የምለው፣ ከአንደበቴ ማውጣት አልፈልግም። ለምን የአንደበቴን እንዲያውቅብኝ ስለማልፈልግ ማለት ነው። እና ግን ሁሉን ነገር ለሴጣን መንገድ ነው የምንሰጠው ወይስ ይሄ አይምሯችን ውስጥ የሚገባ ነገር ነው? እኔ አሁን ሰሞኑ በጣም በከፍተኛ ቻሌንጅ ውስጥ እኔም ከነ ልጆቼ ጭምር ውስጥ ነው የነበርኩት እና የራሴ እንደ ወላጅ ሳስብ ይሄ ነገር ለምንድን ነው የሚመጣው አይቆምም ወይ የሚለው ነገር በአይምሮ ያስባለሁ። ስለዚህ እኔ ጠላት ነው ብዬ የምለው አጅሪውን ሳይሆን እኔ አይምሮዬን ነው ብዬ ዛሬ ስታስተምር ነው ይሄን ልለው እችላለሁ። ልክ ነሽ ይልሽ፣ በተወሰነ መልኩ ልክ ነሽ። ግን ደግሞ አእምሮ ውስጥ የተገኘው ሀሳብ በሙሉ የኛ አይደለም። ያልተጋበዙ ሀሳቦች ይመጣሉ። ሰይጣን የሚያገኘው አክሰስ የሚያገኘው በሀሳብ ነው። እዚህ ሀሳቦችንም ያደርጋል፣ በደንብ ይሰጠናል። ገባሽ? ሀሳብ ይመጣል። ሀሳብ ሲመጣ ግን ይሄን ሀሳብ የምናሸንፍበት የኛ አእምሮ መላቅ አለበት በእግዚአብሔር ቃል፣ በእግዚአብሔር እውነት። የኛ አእምሮ ምን ማድረግ አለበት? ጠንካራ መሆን፣ ስትሮንግ መሆን አለበት። በእግዚአብሔር ቃል ላይ ባለን ነገር ካልጠነከረ የሚመጣው ሀሳብ በሙሉ የኛ ሀሳብ ስለሚመስለን ያንን ሀሳብ ይዘን ምን እናደርጋለን? እንጠፋበታለን ማለት ነው። እውነት እየመሰለን፣ የራሳችን ሀሳብ እየመሰለን። ስለዚህ ሁሉ ሀሳብ የኛ አይደለም። ይሄን ማወቅ ያለብን በጣም ብዙ ሰው ማያውቀው ነገር ይሄ ነው። ሁሉ ሀሳብ የኛ አይደለም። ወደ አእምሯችን የመጣ የተገኘው የተነገረን ትንሽ ማሰብ ስንጀምር ራሱ ኬታ መጣሁት ማለት አለብን። ለምን? አንዳንዱ ሀሳብ የኛ ስላልሆነ። ሰይጣን ክርስቲያኖችን ምንድን ነው የሚያደርገው? ባለፈው ጊዜ ስናገር ነበር። ፍላጻ ሀሳብ ምናምን አይደለም የሚወረውረው። እዚህ ይወረወርና ይመጣና ምን ያደርጋል? እንደሚንበለበል ፍላጻ ይመጣና የሚንበለበል ፍላጻ አለ አይደል? ይመጣና እሳቱን ይዞ ልክ እንደዛ ነው ማለት። ግልጽ ነው ሀሳቡ? ግልጽ ነው ሀሳቡ? ይቆራረጣል። እሺ ልድገምልሽ። በኤፌሶን 6 ላይ ባለፈው ሳምንት እንደተማርነው ኤፌሶን 6 ላይ የሚንበለበሉትን የዲያብሎስን ፍላጻ መመለስ ትችሉ ዘንድ የእምነትን ጋሻ አንሱ ይላል። ስለዚህ የእምነትን ጋሻ ስናነሳ እነዛን የጠላትን ሽንገላ መቋቋም እንችላለን ማለት ነው። ስለዚህ ምንድነው ፍላጻ ሲወረወር መጥቶ ያርፍና አካባቢው ያለውን ነገር ሁሉ ምን ያደርገዋል? ያቃጥለዋል እሳቱ። ቴንክ ዩ ሶ ማች ቴንክ ዩ። አካባቢ ላይ ያለው እንትን መጥቶ ፍላጻ ማለት ነው፣ የሚንበለበል ፍላጻ ሲወረወር። ስለዚህ ሀሳብ ልክ እንደዛ ነው። ክፉ ሀሳብ ከተወረወረ ከመጣ ይመጣና አካባቢሽ በሙሉ ምን ፍርሃት፣ ሀዘን ምናምን ከብሻል ማለት ነው። በምን የሆነች ሀሳብ መጣ አካባቢ በሙሉ አእምሮሽን በሙሉ ትቆጣጠራለች ማለት ነው። ገባሽ አይደለ? ስለዚህ ሀሳብ ሁሉ ያንቺ አይደለም። ከየት መጣ ይሄ ሀሳብ? እኔ ሀሳብ አይደለም፣ ይሄን አልፈልግም ብለሽ ሪጀክት ማድረግ ትችላለሽ፣ ማስወጣት ትችላለሽ፣ አለመቀበል ትችላለሽ። እንደዚህ ስታደርጊ ነው የሚመጣውን ሀሳብ ሁሉ ተቆጣጠርሽ የሚባለው። ቴንክ ዩ ሶ ማች ጋይስ። ስለዚህ ይሄንን ሀሳብ ይሄንን አእምሮ ኮንትሮል ማድረግ ሀሳብ መምረጥ አለብን። ሁሉም ሀሳብ አይታሰብም፣ መምረጥ አለብን። ይሄን አልፈልግም ይሄን ነው የማስበው ብለን መምረጥ አለብን። መምረጥ ማለት ደግሞ ለመምረጥ ደግሞ ሁልጊዜ ሁለት ነገር ወይ ሶስት ነገር መኖር አለበት። ስለዚህ ኤቭሪዴይ ሁለት ነገር አለ፣ ክፉ ነገር አለ፣ መልካም ነገር አለ። ስለዚህ ይሄ ክፉ ነገር ነው እኔ ማሰብ ፈልገው መልካም ነገር ነው። ለዚህ ነው ፊልጵስዩስ ምዕራፍ 4 ከቁጥር 8 ጀምሮ የወረድን ስናነብ እንደዚህ ይላል፣ ከእንግዲህ በቀረውስ ወንድሞቼ መልካም የሆነውን እውነት ያለበትን ቅን የሆነውን ቸርነት፣ በጎነት፣ ምስጋና እንደነዚህ ስላሉት ነገሮች ምን አድርጉ? አስቡ። አንድ መልካም የሆኑትን ነገሮች እነዚህን ብቻ ምን አድርጉ? አስቡ። ስለዚህ ሀሳብ መምረጥ አለብን ማለት ነው። ወደኛ የመጣው ሀሳብ ሁሉ የኛ አይደለም፣ ብድግ ተደርጎ አይታሰብም። ግልጽ ነው ወይ?
ነባለ ተባረክልኝ ወንድሜ። ስለዚህ ሁሉም ሀሳቦች አንቺ አይደሉም።